ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችንን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በዋናነት ትኩረታችንን የምናደርገው ከሰሞኑ በሀገራችን ስለሚካሄደው የአፍሪካ ህብረት ከዛ ጎን ለጎን ተያይዞ የሚነሱ የሆቴልና የሆቴል አገልግሎቶች ላይ ያሉ አገልግሎቶችን የምናነሳ ይሆናል። ይህንንም ምክንያት በማድረግ አንድ እንግዳ ይዤላችሁ ቀርብ ያለው አቶ መልካሙ መኮንን ይባላሉ። የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም እጅግ አመሰግናለሁ። ታንክ ዩ። ተመልካቾቻችን አቶ መልካሙ የሊድዋይዝ ኃላፊነቱ የተወሰነ የግል ማህበር መስራችና ዋና ስራ አስፈጻሚ ናቸው። በሆቴልና ቱሪዝም ዘርፍ ላይ ላለፉት 19 ዓመታት የተለያዩ አገልግሎቶችን በመስጠት የተለያዩ ዘርፎች ላይ በመስራት ረዘም ያለ የስራ ልምድ አላቸው። በተለይም ደግሞ በከፍተኛ ሁኔታ የሚታወቁት የሃይሌ ሆቴሎችና ሪዞርቶች ላይ ለረጅም ዓመታት በመስራት በተለይም ደግሞ በማኔጂንግ ዳይሬክተር ጭምር በማገልገል ሰፊ የስራ ልምድ አላቸው። በዚህ ስራቸውም የሃይሌን ወይም ደግሞ ሃይሌ ይቻላል የሚለውን መርህ በመቅረጽ ጭምር ሃይሌ በተለያዩ ክልሎች ላይ ሆቴሎቹን ሲያሰፋ ሰፊ የሆነ የስራ ድርሻ ነበራቸው። በዛም ከፍተኛ ልምድ አላቸው። ከዛ ውጭ ደግሞ እኔ ያላነሳሁት በተለያዩ ዘርፎች ላይ የሰሩባቸው አሉ። አቶ መልካሙ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ እያመሰግን ለተመልካቾቻችንም ለሚመለከተውም ሰው አቶ መልካሙ ማን ናቸው የሚለውን ጉዳይ በማብራራት እንጀምር። ታንኪዩ። አንተ በደንብ ገልጸሃል፣ ግን የቀረምን አለ። ኦልሞስት እንግዲህ 19 ዓመት ያክል በዚህ በኢንዱስትሪው ብዙ እንግዲህ የምችለውን ያህል እየሰራው የምገኝ ባለሙያ ነኝ ነው የምልህና ቅድም እንዳልከው በተለያየ የስራ ዘርፍ ከታችኛው ሌቭል ጀምሬ እስከ ማኔጂንግ ዳይሬክተር ሰርቻለሁ እና እንግዲህ በአገልግሎት ዘርፍ በተለይ ሰው ተኮር የሆነ ወይም ደግሞ ሰዎችን በማብቃት ላይ ባለ ፍልስፍናዬ ነው ብዙ የምታወቀው። አሁንም ስወጣ ከዚህ ከቅጥር ስወጣ እየሰራሁት ያለሁት ሆቴሎችን በማማከር ሰዎችን በማብቃት በተለይ የሊደርሺፕ ላይ ሰርቪስ ኢንሃንስመንት ላይ የአገልግሎት አሰጣጥ ባህል እንዲቀየር በሆቴል ብቻ ሳይሆን በተለያዩ ኢንዱስትሪዎችም ጭምር አገልግሎት በደንብ ከፍ ብሎ በላቀ መንገድ እንዲሰጥ ለማድረግ የምንችለውን የኔ ባልደረቦች አሉ፣ ጓደኞች አሉ አብረውኝ የሚሰሩ ከነሱ ጋር እየሰራው እገኛለሁ። እንግዲህ ዋናው ዓላማዬም አገልግሎት በጣም በላቀ ደረጃ ሰዎች ከከፈሉት እና ከከፈሉለት አገልግሎት በላይ አግኝተው ተደስተው ይዘውት የሚሄዱት ስሜት ጥሩ ሆኖ ደግሞ የሚመጡበት እንደገና ለሌላም ደግሞ የሚናገሩበት አይነት እንዲሆን ለማድረግ በምችለው እየሰራሁ የምገኝ ሰው ነኝ። መልካም። በርካታ ጉዳዮችን እናነሳለን። በተለይ ወደ በኋላ ላይ የምናነሳቸው እርሶም አሁን እየሰሩባቸው ያሉ በርካታ ዘርፎች አሉና ለተመልካቾቻችንም እናስተዋውቃቸው ይሆናል። በቀዳሚነት ዛሬ ወደ ያዝነው ርዕሰ ጉዳይ እንመለስ። እንደሚታወቀው ከሰሞኑ የአፍሪካ ህብረትም የተለያዩ ስብሰባዎችም በሀገራችን እየተካሄዱ ነው። የአፍሪካ ህብረት ስብሰባ፣ ዓለም አቀፍ ሁነቶች፣ የተለያዩ ዝግጅቶችን ስናነሳ አብረን የምናነሳው ሆቴልና የሆቴል ኢንዱስትሪው ጎን ለጎን ቱሪዝሙን አብረን የምናነሳው ዘርፍ ነውና ከዚህ አንጻር የሀገራችን የሆቴል ኢንዱስትሪ እድገት ምን ላይ ነው ያለው የሚለውን በቀዳሚነት እናንሳ። ታንኪዩ። እንግዲህ ባለፉት ጥቂት ዓመታት እንደ ኢትዮጵያ ለቱሪዝም በጣም ትኩረት ተሰጥቶበት የሚያውቅበት ጊዜ የለም። አንደኛ በሚኒስቴር ሌቭል ተዋቅሯል። ቱሪዝም ብቻውን ወጥቶ ያ ብቻ ሳይሆን አገሪቷ ፒላር ተብለው ከወጡ ከተመረጡ ኢንዱስትሪዎች ወይም ደግሞ ከተመረጡ ዘርፎች አንደኛው ሆኗል ከአምስቱ። ያ ማለት እድገቴን አረጋግጥበታለሁ፣ ከድህነት ወጣበታለሁ ተብሎ ከተመረጡ 5 ዋና ዋና ዘርፎች አንዱ ሆኖ መውጣቱ ትልቅ ለውጥ ነው። ስለዚህ ስትራክቸራሊ እንደ ሀገር ለውጥ መጥቷል ማለት ነው በቱሪዝሙ ዘርፍ እና የሚታይበትንም የሚሰጠውንም ዋጋ በዛ ስትራክቸር ታይቷል ብዬ አስባለሁ። ይሄን እንደ ባለሙያ በጣም አፕሪሺየት ሳላደርግ አላልፍም። ከዛ በተጨማሪ ሁለተኛው ደግሞ ያየነው በዚህ በጥቂት ዓመት ውስጥ የቱሪስት መዳረሻዎች ወይም ደግሞ ለጎብኚዎች በሚሆኑ መንገድ ተዘጋጅተዋል። በብዙ አካባቢዎች በተለይ በአዲስ አበባ በክልል ከተሞች እንዲሁም ደግሞ ለቱሪስት መዳረሻ ይሆናሉ ተብለው በታሰቡ ቦታዎች ሁሉ የተገነቡ ለቱሪስት ማረፊያ የሚሆኑ ምቹነትን የሚያመጡ ጉዳዮች በደንብ ተገንብተዋልና ኢንፍራስትራክቸራሊ በደንብ በጣም ኢንቨስት የተደረገበት ከየትኛውም ጊዜ በበለጠ ኢንቨስት የተደረገበት ጊዜ ነው። ይሄ ቤዝ ነው ብዬ አስባለሁ። መሰረታዊ ነገር ነው።
ኑና ሀገራችንን ጎብኙ ከማለት በፊት መሰራት ያለበት መሰረታዊ ጉዳይ ነው ብዬ አስባለሁ። በዚህ በኩል በጣም ብዙ ምርታ አምጥቷል እንዳገር። በተያያዥም ደግሞ እንግዲህ የተወሰኑ ሆቴሎቹ በድሮው ልክ እንኳን በየወሩ ባይከፈቱ ግን አዳዲስ ሆቴሎች ደግሞ በግለሰብ ደረጃ የሚገነቡ እየመጡ ያሉበት ነው which is በጣም አፕሪሺየት የሚደረግ እድገት እያሳየ ነው። በብዛት ሆቴሎች፣ ሬስቶራንቶች በተለይ ደግሞ እነዚህ በየቦታው የምታያቸው አዳዲስ ዩኒክ ነገር ይዘው የሚመጡ ኮፊ ሾፖች አገራችን የኮፊ ዋና መገኛ ነች ብለን ግን በየቦታው የምታየው አሁን ያንን ሊመሰክር በሚችል ሌቭል እየመጣ ያለ ይሄ ሆም ግሮውን የሆኑ ነገሮች በጣም ደስ የሚል ነገር ታያለ፣ እድገት አለ። በዚህ ይሄ ሁሉ ሲሆን ደግሞ ምን ያህል ነው በቱሪስት ፍሰት በቱሪስት ብቻ ሳይሆን ለቢዝነስም የሚመጣው ጎብኝ ምን ያህል እያደገ ነው ብለ ደግሞ ከጠየቅ ልክ ነው። አዲስ አበባ ላይ የቢዝነስ ትራቭል እያደገ ነው ብዬ አስባለሁ። ነገር ግን ወደ ክፍለ ሀገር ደግሞ ወጣ ብለህ ያሉት ድሮ ያገኙ የነበሩትን የቱሪስት ወይም የጎብኝ ብዛት አሁን አለ ወይ ብትለኝ በተለያየ መንገድ የተወሰኑ አካባቢዎች በጣም ጥሩ ነው። ግን ደግሞ የተወሰኑ ፓርት ኦፍ አወር በተለያየ የአገሪቷ ክፍሎች ደግሞ ባለው የጸጥታ ችግር ምክንያት ትንሽ የወረደበት ነው። ግን ደግሞ እንግዲህ የሚታየን መቼም ይሄ ሁሉ መንግስትም ትኩረት ሰጥቶ ሰላም ያደርገዋል ብለን እናስባለን። ያለ ሰላም ቱሪዝም ስለማይታሰብ እሱን ሳታነሳ የምትሄድበት ምንም ምክንያት የለምና ሰላም በሌለበት ቱሪዝም ምንም ብትሆን ማንም ብቅ አይልልህምና ሰላምን ማረጋገጡንም መንግስት ትኩረት ይሰጣል ብዬ ገምታለሁ። ከዛ ውጭ ግን በጣም በትልቅ ደረጃ ደግሞ ሊታሰብበት ይገባል ብዬ ማስበው በዛው ልክ የተወሰነ በኢንፍራስትራክቸር እያደግን ነው። ሆቴሎች ምቹ ሆነው እየተገነቡ ነው። ቴክኖሎጂ ሙዋይዝ ሰምሃው እየመጡ ነው። በተለይ ለስብሰባ አዳራሾች አዲስ አበባ ላይ አዳዲስ የተሰሩትን አይተ ከሆነ ኢኩፕድ የሆኑ በደንብ በቃ ያለ ርህራሄ በደንብ ኢንቨስት እየተደረገባቸው ነው። ያ በጣም ቱሪዝሙ እንዲያድግ ትልቅ ሮል ይጫወታልና ከዚህ ጎን ለጎን ግን አብሮ ማደግ እና መሰራት ደግሞ ያለባቸው ጉዳዮች እየተሞከሩ ነው። ግን ደግሞ በጣም ውጤት በጣም በፍጥነት ማምጣት አለባቸው የማስበው አንደኛ በቴክኖሎጂም አብሮ እየታገዘ በትክክል መሄድ አለበት። እንዳገርም ደግሞ ቱሪስቶቻችን መጥተው ይጎበኙናል፣ የቢዝነስ ትራቭሎች እየመጡ ይጎበኙናል። ይሄንን ዳታ ደግሞ በትክክል አገር አቀፍ የሆነ አንድ ዳታቤዝ ያስፈልገናል እና በዛ መልክ ስታደርገው አንደኛ አንተና እኔ ስናወራ በቁጥር ይሆናል። ስለዚህ ያንን ቁጥር ይዘን አደገ አነሰ ከባለፈው እንደዚህ ያለ ልናወራ እንችላለን። አሁን ግን የሚሰበሰብበት መንገድ ያለውም ቁጥር ምን የምታየውን ነገር በደንብ ለማውራትም አስቸጋሪ ሊሆን ይችላልና ይሄንን በደንብ መታሰብ አለበት ብዬ አስባለሁ። ከዚህ በተጨማሪ ስራዎቻችንን እያንዳንዱን ሆቴል ከገነባን ለነሱ የሚሆን ምቹ ነገር ካዘጋጀን ቀጣዩ ምንድነው ካልከኝ ከስተመር ምን ይፈልጋል፣ የሚመጣው ቱሪስት ምን ይፈልጋል፣ የሀገር ውስጡም ወደ ተለያዩ የሀገራችን ክፍሎች እየሄደ ልጆቹን ሲያስጎበኝ ራሱ ሲጎበኝ ለስብሰባ ሲሄድ ምን ይፈልጋል የከስተመርን ፍላጎት ቤዝ ያረገ ደንበኛ ተኮር የሆነ እና ከከፈሉት በላይ ቫልዩ የሚያገኙበትን መንገድ ቀርጾ በትክክል መስራት ከሆቴል ኦነሮችም ይሄ ማኔጅ ከሚያደርጉት ባለሙያዎችም በጣም ኤክስፔክት ይደረጋልና ሆስፒታሊቲ የምንለው ይሄ ወደ ፈቅደ ሰዎች እንዲደሰቱ በእነሱ ደስታ ደግሞ የምትደሰትበት ቢዝነስ ነው ባይዘው እንጂ በቃ ይሄ ቢዝነስ ብቻ ትኩረት አድርገህ የምትገባ ከሆነ ዋን ታይም ይሆናል። ዋን ታይም ቢዝነስ ደግሞ አይደለም። ሆቴል ተመልሶ መምጣት አለበት፣ ለሌሎች መናገር አለበት ሂዱ ብሎ እንዲህ ያለ ነው ቢዝነሱ የሚያድገውና ትኩረት አድርገህ የደንበኛውን ፍላጎት እዛ ላይ በደንብ መስራት፣ ራስን ማየት፣ ሲስተምህን መፈተሽ፣ በቴክኖሎጂ መደገፍ፣ ሰዎችን ማብቃት ብሎም ደግሞ መሪዎችን በጣም ኤክስፖዠር ያላቸው እንዲሆኑ መስራት ይፈልጋል። አንዴ ከቀጠርነው በኋላ በቃ በራሱ ያምጣ ያምጣ ብዙ ኬር አለማድረግ ቢዝነሳችን አልቲሜትሊ ይጎዳልና እንዲህ አይነት ክፍተቶችን መሙላት ከቻልን
ስታንዳርዶችንም ደግሞ የኢንተርናሽናሎችን እያመጣን ያ ማለት ሁሉም እንደዚህ ነው ማለት አይደለም። የተወሰኑ ጥቂት የሚባሉ ሆቴሎች የራሳቸውን አካሄድ ከኢንተርናሽናሉ ጋር አዋህደው በደንብ ዘቤስት የሚባል አገልግሎት የሚሰጡ ምሳሌ የሚሆኑ አሉን። ግን በዛ ልክ አብዛኛው ኦልሞስት ሞስት ኦፍ ዘ ሆቴልስ በሚባል ሌቭል ግን ያንን ይከተሉታል ወይ የሚለው ጥያቄ ስላለ ያን ለማድረግ በጣም ቁርጠኛ የሆነ ባለሀብት ቁርጠኛ የሆነ የአመራር ይፈልጋልና እነዚህን ከሞላን አሁን ያለው ለውጥ የምታየው ወደፊት በጣም እኔ ተስፋ የማደርገው በደንብ ይሄ ቱሪስቱም ከጥፍና ከዛ በላይ ሊያድግ እንደሚችል የሚቲንግ የኮንፈረንስ ሴንተር እንደምትሆን አዲስ አበባም ሌሎችም እንደሚሆኑ ሙሉ ተስፋ አለኝ። ግን በዛው ልክ ሬዲነስ ይፈልጋል፣ ዝግጅት ይፈልጋል። መልካም። ይህንን ስናነሳ አንድ ኦል አፍሪካንስ የተሰኘ ድረገጽ በአጠቃላይ በአፍሪካ ያሉ የሆቴሎችን ዘርፉ ላይ ያሉ ገቢዎችን የሚሰራ ተቋም ነው። ባወጣው መረጃ ኢትዮጵያ በ2025 ብቻ ወደ 1 ቢሊዮን የሚጠጋ ዶላር ከሆቴል ዘርፍና ከኢንዱስትሪው እንዲሁም ከቱሪዝሙ ጋር ተያይዞ ይህን ያህል ገንዘብ ታገኛለች ይላል። ገንዘቡን ስናየው እጅግ ከፍተኛ ገንዘብ ነው። 1 ቢሊዮን በአንድ ዓመት ውስጥ ወይም ደግሞ በአንድ ዓመት ውስጥ ይገኛል ማለት ዘርፉ እንደተባለውም ለሀገር በተለይም 5 ፒላሮች ተቀምጠው አንዱ ዘርፍ መሆኑ ትክክል ነው። በዛው ጎን ለጎን ደግሞ መንግስትም እየሰራቸው ያሉት በተለያዩ ክልሎች ላይ ቅድም አንተ ያነሳቸው ቱሪዝሙን ለማሳደግ ትልቅ የራሳቸው ድርሻ አላቸው። ከተማ ውስጥም የሚሰሩ ለጎብኚዎች የሚሆኑ በርካታ ቦታዎች አሉ። እነዚህን አነሳን። ሆቴሎቹን ደግሞ ስናነሳ ሆቴሎቹ ላይ የሚነሱ አገልግሎቶች አሉ። ሆስፒታሊቲ የምንለው ነገር በተለይም ዓለም አቀፍ ጉባኤዎች በሚካሄድበት ከተማ ዓለም አቀፍ ኢቨንቶች፣ ዓለም አቀፍ ዝግጅቶች ባለፈውም ጠቅላይ ሚኒስትሩ ሲያነሱት ነበረ። ከመስከረም ጀምሮ እስካለንበት ጥር ወር የካቲት ወር ድረስ የተካሄዱ ዓለም አቀፍ ሁነቶች እንኳን ቢሰሉ ምን ያህል እንግዶች ወደ ኢትዮጵያ መጥተዋል የሚለውን ያሳያል ሲሉ ነበርና ከዚህ አንጻር ሆቴሎቻችን ምን ያህል ዓለም አቀፍ ደረጃውን የጠበቀ ስታንዳርድ ያለው አገልግሎት ለመስጠት ዝግጁ ናቸው? ቅድም እንደነሳው በተለይ ደግሞ ቴክኖሎጂ ቤዝድ የሆኑ አገልግሎቶችን ከመስጠት አንጻር ምን ያህል ዝግጁ ናቸው? ታንክ ዩ ባይዞ ይሄ አሁን ያነሳው ሪሰርች ምናልባት እንዲህ ዳታ ኦርጋናይዝ አድርጎ ያመጣ ድርጅት ልክ ነው። ይሄ የቱሪዝም ዘርፍ የምንለው በጣም ብዙ ነው እና ከዚህም በላይ እኮ በደንብ መሄድ ይቻላል ነው። አሁን እንደተባለው ሙሉ ከሰሜን ደቡብ ዋቴቨር ምስራቅ ምዕራብ ሁሉም ሰው በጣም ሙቭ ለማድረግ በሚችልበት ሌቭል ሴፍ እና ሴኪውርድ በሆነ መንገድ ቢሆን አሁን ላይ ምናልባትም ከዚህ ጥፍ ሊመጣ ይችላል። ምንም ጥያቄ የለውም። እና ለምንድነው እንዲምል ኢትዮጵያ ከሌሎች አፍሪካ ሀገራት በተለየ መንገድ ምን አላት ካልከኝ ሁሉንም የቱሪስት ፍላጎት ሊያሟላ የሚችል ጉዳይ አላት። አንድ ካልቸር ነው። እኛ ዋር ሪች ከ82 በላይ ብሔር ብሔረሰብ ይዘን ቱባ ባህሎች አሉን ነው። ሊጎበኙ ሊታዩ እንደው ኤክስፒሪየንስ ሊያደርግ የሚፈልግ ብዙ ዓለም አቀፍ ቱሪስት ይኖራል። ይሄ አንዱ ነው። ሁለተኛ በኔቸር ብትሄድ የታደልንን ከዳሉል እስከ ሰሜን ተራራ ጫፍ አስበው ይሄን ሁሉ የያዘ በዛ መሃል ያለውን ሁሉ ቶፖግራፊ በጣም ብዙ በተፈጥሮ ብዙ ጉዳዮችን ዳሉልን አስበው። በጣም እንግዲህ ያው ዝቅተኛው የመጨረሻው ነው። እንደገና ደግሞ ሰሜንን አስበው ከፍ ያለው የመጨረሻው በእነዚህ መሃል ያለውን ጉዳይ እንደው ሸጠን መች እንጨርሰው ነበር እና ትልቅ ሀብት ነው ያለን። ይሄ ብቻ አይደለም፣ ሂስቶሪክ ደግሞ የምንለው ለአፍሪካ በተለይ በደንብ ማርኬት ማድረግ ብንችል አሁን አድዋ ይመጣል። ትልቅ ታሪክ እኮ ነው። የነፃነት ለአፍሪካ በር የከፈተ ጉዳይ እኮ ነው። ያንን ሁሉ መሸጥ የምንችልበት በታሪክም ብትሄድ በኔቸር በምንለው በተፈጥሮ ብትሄድ በባህል ብትሄድ ሙሉ የሆነች ሀገር ናት እና ደግሞ አዲስ አበባን ደግሞ አስባት የዲፕሎማት አይ ቲንክ ስንተኛዋ ከተማ ነች ዓለም ላይ? ሁለተኛዋ ከተማ ነች። ይሄንን ይዘህ በጣም አሁን ከተዘጋጁት ኩነቶች በላይ ማምጣት የምንችልበት ሰፊ እድል አለን እና ይሄ ገንዘብ ለማምጣት በጣም ከዚህ በላይ እጥፍ ማምጣት ይቻላል ልልህ ነው። ዋናው ግን ተባብሮ መስራት ይፈልጋል፣ ለሀገር ጭምር መስራት ይፈልጋል እና አብሮ የተናበበ እና ምንድነው የሚፈልጉት እነዚህ ቱሪስቶች? ምን ይፈልጋሉ? ለቢዝነስ የሚመጡ ምን ይፈልጋሉ? ለሚቲንግ የሚመጡ ምን ይፈልጋሉ? ለኮንፈረንስ የሚመጡ ምን ይፈልጋሉ? ያንን ፍላጎታቸውን አሟልተን የተለያየ ቫልዩ አድ የሚያደርግ ጉዳይ እያመጣን ለነሱ ምናሳይ ከሆነ ከዚህ በላይ
መሄድ ይችላልና ሆቴሎቻችን ከኢንተርናሽናል ስታንዳርድ አንጻር እንዴት ነው? ሆነስትሊ አሁን አዲስ አበባ ላይ በምታየው በተለይ አሁን የተከፈቱ ኮንፈረንስ ሴንተሮች አሉ። በጣም ብዙ ማስተናገድ ይችላል። ሌሎችም አሁን እየተከፈቱ ያሉ አራዳ ፓርክ ላይ ሌሎችም አሉ። የከተማ አስተዳደሩም ባለሀብቱም አብሮ እየመጡ ያሉ ብዙ ስብሰባዎችን አቴ ታይም ማስተናገድ የምንችልበት ሌብል ላይ ነው ያለ ነው። ይሄ ግን ሆኖ ምንድነው የሚጎለን ነው ስታንዳርድ የሆኑ የሚመጥን ማለት በኮምፈርት በክሊንነስ በሴፍቲ በምንለው በእነዚህ ደህንነቱ የተጠበቀ እና ደስ ብሏቸው ኒት ክሊን ሆኖ ስታንዳርዱን የጠበቀ ሰርቪስ የሚያገኙባቸው ሆቴሎች ማብዛት ላይ መስራት አለብን ነው እንጂ ከዚህ በላይ ቅንጅት ይፈልጋል። ከዚህ በላይ ደግሞ የሆኑ ኢቨንቶችን ማምጣት የምንችልባቸው ብዙ መንገዶች አሉ የሚለውን በዛው እንድናየው ነውና ከስታንዳርድ አንጻር አሁንም ሰው ላይ ገና ብዙ አልተሰራም ነው። ፕሮፌሽናሊዝም ጋፕ አለ። ይሄ ሙያውን አክብሮ ስነ ምግባሩን ተከትሎ ዕውቀቱን ተላብሶ ክህሎቱን ተላብሶ አገርን ሊያስጠራ በሚችል መንገድ ሙያውን አክብሮ ያለ ሙያተኛ ምን ያህል ነው ጥያቄው። ያ እንዲመጣ ደግሞ በትምህርት ቤቶች ላይ ብቻ መጣል ወይም በኮሌጆች በቲቬት ላይ መጣል በቂ አይደለም። ምናልባት ያው ከዚህ በፊትም ኃይሌ የማይተህ ከሆነ እነ ኩሪፍቱን ብታይ ኮፓፕ አድርገው ከኢንተርናሽናል ስታንዳርዱ ጋር ቢበልጥ እንጂ ማያንስ አገልግሎት የሚሰጡበት ዋና ምክንያት ያሰለጥናሉ ከውስጥ ያወጣሉ። ይሄ በጣም ሩቲን ስራቸው ነው። ስለዚህ ገበያ ላይ ብቻ ያለውን እየወሰዱ አገልግሎታቸውን ለመስጠት የሚሞክሩ አይደሉም። በራሳቸው መንገድ እያሰለጠኑ የሚያበቁ ናቸው። ሁሉም ሆቴል አንድም ሁለትም ሆቴል ያለው እያንዳንዱ ባለሀብት ይሄንን ማሰብ አለበት ነው። ማሰልጠን፣ ማብቃት፣ ሙያዊነት የሚከበርበትን መንገድ አብሮ መስራት ያስፈልጋል። ባለሙያው ደግሞ ራሱን ለማብቃት ሬዲ መሆን አለበት። ባለሀብቱን መጠበቅ የለበትም። ራሱ አሁን እድሜ ለኢንተርኔት ዘመን ለኤአይ ዘመን ነው። ራስን ማስተማር ማብቃት በጣም ግዴታ ተደርጎ መወሰድ አለበት። ይሄንን በፖሊሲ መደገፍ ይፈልጋል። በክትትል ማምጣት ይፈልጋል። በመተባበር ነው የምናመጣው ነው። እንዳልከው በተለይ ዘርፉ በግል የሚሰራ ጉዳይ አይደለም ወይ መንግስት ብቻውን የሚያከናውነው ጉዳይ አይደለም። እዚህ ላይ ያንተንም ልምድ እንድታነሳልኝ ፈልጌ ነበር። ምክንያቱም ለረጅም ጊዜ ስንተዋወቅም ኃይሌ ላይ ጀምሮ ኦልሞስት ከ6 ከ7 ዓመት በላይ ትልቅ ራሱን የቻለ ባህል አለው። በተለይም የይቻላል መንፈስ ራሱ የሚሰሩ ሰራዎችን አሰልጥኖ ወደ ስራው ከማሰማራት ጀምር ኃይሌ ላይ በርካታ ስራዎችን ስትሰሩ እናውቃለንና እሱን ሂደት አስታውሰን ከጅምሩ ጀምሮ በተለይ የገነባችሁት ስም አለ። ከመስተንግዶ ጀምሮ ያለው ከእንክብካቤው ጀምሮ ከአቀባበል ጀምሮ ኃይሌ ላይ ራሱን የቻለ እኔ ማስታውሳለሁ። እንግዳውን ሲመጣ እኔም ኃይሌን ተጨምሮ ሕፃን ልጅ ሲመጣ አንቱ የሚባልበት ቤት እንዲሆን ተደርጓልና ያ መንፈስ በሀገር ደረጃ ያስፈልገናል። እንደ ሀገር እንደ ከተማ በተለይ የውጭ እንግዶች ሲመጡ ሊዳብር የሚገባው ጉዳይ ነው። ልክ ቤታቸው ያሉ ስሜት እንዲሰማቸው ማድረግና እንዴት ነበር ያመጣችሁት? ሂደቱ ምን ይመስል ነበር የሚለውና እንግዲህ ምንድነው ይሄ የሚጀምረው ባይዘው ከቪዥን ነው የሚነሳው። ማለት እንግዲህ አሁን ሆቴል ዲቨሎፐሮች ይሰሙታል፣ ባለሙያዎች ይሰሙታል፣ ስራ አስኪያጆች፣ ስራ መሪዎች ይሰሙታል ይሄንን ነገር ብዬ አስባለሁና ዋናው ነገር ምንድነው ካልን ቢዝነስ ለመስራት ነው ሆቴል የምንሰራው የስ ነው። ግን ቢዝነሱን በምን መልክ ነው ልንሰራ የመጣ ነው። ስለዚህ እዛ ላይ ክላሪቲ ይፈልጋል። ይሄ ዋና ተልእኮዬ ምንድነው? የስ ቢዝነስ መስራት ነው፣ ትርፍ ማምጣት ነው፣ ምንም ጥያቄ የለውም። ግን ያንን የሚመጣበትን መንገድ በደንብ ክላሪፋይ ማድረግ በጣም ግልጽ ማድረግ ያስፈልጋል ብዬ አስባለሁ። እና ኃይሌ ላይ የመጣው ለውጥ ከዚህ ግልጽነት የመጣ ነው ብልህ የተሻለ ነው። ስለዚህ ዓላማ ነው ዋናው ወደዛ የወሰደን። በሰርቪስ በፍጹም ኮምፕሮማይዝ መደረግ የለበትም። አንድ ከስተመር እኛ ጋር መጥቶ የሚፈልገውን አግኝቶ መሄድ አለበት። ለከፈለው ተመጣጣኝ አይደለም፣ ከከፈለው ነገር በላይ አግኝቶ ተደሞ ሊሄድ ይገባል። ዲላይትፉል ሆኖ መሄድ አለበት ነው። እና ያንን ዓላማ አድርገህ ስትነሳ ዓለም መቼም ቤንችማርክ የምናደርጋቸው በጣም ብዙ ድርጅቶች እኮ አሉ። ዓለም ላይ 16,000 12,000 ሆቴሎች የሚመሩ እኮ ቼን ሆቴሎች አሉ።
እነሱ ምን አድርገው ነው በተመሳሳይ መንገድ በተመሳሳይ ኳሊቲ ኦፍ ሰርቪስ ሆቴሎቻቸውን የሚመሩት የሚለውን ቤንችማርክ ማድረግ ነው ዋናው። ከዛ ተነሳን። ስለዚህ ዋናው ዓላማ ነው። ከዛ በኋላ ቤንችማርክ የምታደርገው አታጣም። ቤንችማርክ ታደርጋለህ። ከዛ ግን ምን ማድረግ ደግሞ ይፈልጋል? ለእኔ የትኛው አካሄድ ይሆነኛል ብሎ ቴለር ማድረግ በልካችን መስፋት ያስፈልገናል። አሁን አንዳንድ ሰዎች እንደዚህ ይላሉ፣ እንደው ኃይሌ ጋር እንዳየነው አገልግሎት እንዲሆን ልንፈልጋለን ይላሉ። ኦኬ፣ ያ እንዲሆን መጀመሪያውኑ ሬዲነስ ይፈልጋል። አንድ ሁለተኛ የአቋም ሰው መሆን ይፈልጋል። ከስተመር ሴንተር ሲቲን በቃ ደሙ ማድረግ ይፈልጋል። የሁሉ የድርጅቱ ማለት ነው። ከስተመር ላይ በመስራት ነው ውጤት ማመጣው፣ ምፈልገውን ገቢ ማመጣው፣ ምፈልገውን ነገር ማሳካው። ኢቭን ሎንግ ተርም ብትል ሰስተነብል የሆነ ፕሮፊታቢሊቲ የሚመጣው ከስተመር ሰርቪስ ላይ በመስራት ነው ብለህ ካመንክ በኋላ ከዛ በኋላ የባለሙያው ጉዳይ ነው። በራሴ የተሰፋ እንዲሆን ግን ያስፈልጋል። አሁንም እንደ ኩሪፍቱ ላርግ እንደ ኃይሌ ላርግ ከማለት እንደ ራሴ ቤስት የሆነ አገልግሎት ለመስጠት ምን ላድርግ ለሚሉ ሶሉሽኑ አለን፣ አብረን እንሰራለን፣ ይቀየራል። እና መሪዎችም ደግሞ እንደዛ በዛ ሌቭል ቢሰጣቸው በደንብ ማምጣት የሚችሉበት መንገድ ብዙ ነው። አሁን ኦፕን ሶርሶች በጣም ብዙ ናቸው እና መሰራት የሚችል መቀየር የሚችል ማይንድ ላይ በመስራት የምታመጣው ነው። የሰዎች የስራ ባህልን አስተሳሰብ በመቀየር የምታመጣው ነው። ፕሮፌሽኑን የሚወስዱበትን መንገድ በመቀየር የምታመጣው ነው። ኢቭን ፕሮፌሽኑን ብቻ አይደለም፣ ስለ ኢንዱስትሪው ያላቸውን እውቀት በማስፋት የምታመጣው ነው። ኦን ዘ ጆብ ትሬኒንግ በመስጠት የምታመጣው ነው። እነሱን ደግሞ ደስ ብሏቸው ሰራተኞቹ ማለት ነው ደስ ብሏቸው ቫልዩ አድ ማድረግ የሚችሉበትን መንገድ ሁኔታውን በመፍጠር ከባቢውን በማስተካከል ይሄ የሥራ ከባቢ የምንለውን በማስተካከል ራሳቸውን ኢምፓወር በማድረግ ብዙ ለውጥ ማምጣት ትችላለህና አምሃይል የሚለው እነዚህን ጉዳዮች ይዞ ዲዛይን ተደረገ። ከሻለቃ አትሌት ኃይሌ ገብረስላሴ ፕሪንሲፕሎች ተቀዳ። በዛ መልክ እንዲኖር በደንብ ይሄ የማስረጽ ስራ ሰራን። ያንን ደጋግመን አንዴ አይደለም እየደጋገምን አደረግነው። ሊደርሺፑን በደንብ አበቃን። በዚህ መልክ ነው ለውጡ የመጣውና ሁሉም ሰው መቀየር ሲፈልግ መጀመሪያ ከጎሉ ቢነሳ ከተልኮ ቢነሳ እና ይሄ ነው ለውጥ የሚያመጣው ብዬ አስባለሁ። መልካም። ይህንን ስናነሳ ወደ ቁጥሮች እንግባ ብዬ ነው። በተለይ መረጃዎችን ስመለከት ነበር። በአጠቃላይ በኢትዮጵያ በሆቴል ደረጃ ከ2000 በላይ በአዲስ አበባ ደረጃ ደግሞ ወደ 500 የሚጠጉ ሆቴሎች እንዳሉ መረጃዎች ያሳያሉና እነዚህን ስናነሳ በተለይ አዲስ አበባ ቅድምም ስናነሳው ነበር በዓለም ደረጃ የዓለም አቀፍ ሁነቶችን በማዘጋጀት በሀገር ደረጃ ሁለተኛዋ ናት። በተለይ አዲስ አበባ ደግሞ ትልልቅ ኢቨንቶችን በማዘጋጀት እነዚህ ሆቴሎች በቂ ናቸው ወይ? ቁጥሮቹን ብቻ ስናነሳ በዓለም አቀፍ ደረጃ ስታንዳርድ ስናነሳ እንኳን በቂ ናቸው ወይ? ከዚህ አንጻር ከግሉ ባለሀብት ምን ይጠበቃል? ከመንግስትስ ምን ይጠበቃል? ቅድምም ስናነሳው ስለነበረ ታንክ ዩ። ምንድነው አሁን ያለን የሆቴል በቁጥር ደረጃ እንዴት ነው? አሁን በቁጥር ደረጃ እኔ እሹ ያለው አይመስለኝም። ጥሩ ነው ያለ ነው። ግን ያሉን ነገሮች ለቱሪስት ይሆናሉ ወይ? ለተሰብሳቢ ለሚመጡ ኤክስፔክቴሽናቸውን ያሟሉ ናቸው ወይ? ቲማችን ኢኩፕድ ነው ወይ? ማለት አገልግሎቱን ይሄ በሃይ ሌቭል የሚጠበቀውን አገልግሎት ለመስጠት በደንብ የታጠቁ ናቸው ወይ? ሙያውን፣ ክህሎቱን፣ ዕውቀቱን፣ ስነ ምግባሩን የተላበሱ ናቸው ወይ? እና ከደህንነት አንጻር ከጽዳት ጽዱ ንጹህ ሆኖ ሁሉ ጊዜ ስታንዳርድን ከመጠበቅ አንጻር ዛሬ ያየነው ነገ እናገኘዋለን ወይ? ዛሬ ያገኘነውን ከአንድ 6 ወር በኋላ ስንመጣ እናገኘዋለን ወይ? አዲስ ሆቴል ጎብኝተህ ከሆነ ዩ ፊል ጉድ በቃ ዘ ቤስት ነው ትላለህ። ከአንድ 8 ወር ወይም ከአንድ ዓመት በኋላ ስትመጣ ያን ቫይብ ለምንድን ነው የምናጣው? ነው የኮንሲስተንሲ ችግርም አለብን እንዳገርም። ስለዚህ እነዚህን ሁሉ ደግሞ ማየት ይፈልጋል ነው እንጂ ይሄ ቁጥር በጣም ብዙ ኢቨንቶችን ለማስተናገድ የሚያስችል ነው። አሁን ደግሞ እየተገነቡ ያሉት ደግሞ ሲመጡ በትክክል ባይ ዘ ወይ ይሄ ቁጥር ምናልባትም የሆቴል አፓርትመንቶችን ላይጨምር ይችላል። እነሱን ስጨምራቸው በጣም በማይነር ሪኖቬሽን እና ስታንዳርድ ከፍ ለማድረግ የተወሰነ ነገር ብትሰራ ብዙ መጨመር ይቻላል ከዚህም በላይ። ግን ዋናው ነገር በጋራ ተቀናጅቶ በፖሊሲ መደገፍ ይፈልጋል።
ይሄ ግምገማውም ክትትሉም ያስፈልጋል። እነዚህ ጉዳዮች ብቻ አይደለም፣ ባለሀብቱንም ደግሞ ኢንሴንቲቫይዝ ማድረግ ያስፈልጋል። ለምሳሌ ከግብር እፎይታ መስጠት ሊሆን ይችላል። ከግብር ነፃ እንዲያስገቡ ከቀረጥ ነፃ እንዲያስገቡ ማገዝ ሊሆን ይችላል። በጣም ብዙ አይነት ኢንሴንቲቮች አዘጋጅተህ ስታንዳርዳቸውን በደንብ ከፍ እንዲያደርጉና ዓለም አቀፍ የሚቲንግ የኢቨንት እና የኮንፈረንስ አዘጋጂ መሆን እንችላለን። በጣም ይቻላል። ግን እዛ ላይ አብሮ በቅንጅት ነው የምልህ። ለዚህ ነው የሆቴል ኦነርስ አሶሲዬሽን በተለያየ ከተሞች አለ፣ እንደ ኢትዮጵያም አለ። ቱሪዝም ሚኒስቴር አለ፣ የባለሙያዎችም ራሱ ማህበር አለ። ቁጭ ብሎ ተነጋግሮ ተመካክሮ በደንብ የሚፈለገውን ስታንዳርድ ማስቀመጥ፣ ያ እንዲመጣ ደግሞ እያንዳንዱ ኢንፍራስትራክቸርም ዋይዝ በሰውም በሙያተኛውም በኩል ሊመጣ የሚገባውን ነገር ተግባብቶ እዛ ላይ ለውጥ ማምጣት ይቻላል ብዬ አስባለሁና አሁን ያለው በብዛት ልክ ነው፣ በጣም አድጓል። ብዙ ኬፓቢሊቲ ያለን ማስተናገድ እንችላለን። ግን ጥራት ላይ የሰው ሀብቱ ላይ የሙያዊ ክህሎቱን ስነ ምግባሩን አመለካከቱን መላበስ ላይ መሰራት አለበት የሚል ነው የኔ ሐሳብ። እሱ ላይ ድጋሚ ወደ ኋላ ለመልሶት ነው ቅድምም ስታነሳልኝ ነበር። በተለይ ዋን ታይም አገልግሎት የሚባለው እንግዳ ሲመጣ አንዴ ዋጋ ጨምሮ ከመጣው እንግዳ ብቻ ገቢን ለማግኘት ቀጣይ ይመጣል አይመጣም የሚለውን አለማሰብ ትልቁ ችግር ነው። ከዚህ በፊትም የተመለከተናቸው ጉዳዮች አሉ። በተለይ ምናልባት አይሾ ስፒድ ወደ ኢትዮጵያ በመጣበት ጊዜ ላይ ቲሸርቶች፣ የተለያዩ የሚሸጡ ነገሮች በምን አይነት ዋጋ ሲቀርቡ እንደነበረ ተመልክተናል። ሌሎችም እንግዶች ሲመጡ ይሄ ነገር ይደገማል አይደገምም የሚለው ጥያቄ ውስጥ የሚገባ ነው። ምን መደረግ አለበት? መንግስት፣ ግለሰቦች፣ ባለሀብቶች እንዳጠቃላይ ደግሞ ማህበረሰቡስ ምን ማድረግ አለበት? ምክንያቱም ከፍተኛ የሆነ ገንዘብ የሚንቀሳቀስበት ዘርፍ ነው ካለ ከዚህ አንፃር ምን መደረግ አለበት? ኦነስትሊ ይሄ በጣም ጋፕ ነው ብዬ የማስበው ነው። እኔም እንደ ባለሙያ ለምሳሌ የሆነ ኢቨንት መጣ ሲባል ልክ ነው፣ ከተማው ሙሉ በሚሆን ሰዓት የሬቨኑ ማኔጅመንት ምንለው ኮንሰፕት አለ። ስለዚህ ፍላጎት በጣም ከፍ ሲል ዋጋም አብረ ከፍ ታደርጋለ። ግን ሪዝነብል ነው ወይ ነው ምክንያታዊ መሆን አለበት። ኤንድ ደግሞ ማሰብ ያለብን እንደዚህ ኢቨንቶች ሲመጡ ከተማው በጣም ቢዚ በሚሆን ሰዓት ዋጋ በጣም የምታንር ከሆነ ሌሎች ተወዳዳሪ አገሮች አሉ በርካሽ የሚያቀርቡ። ስለዚህ ይሄንን እያሰቡ ግድ የለም ደግሞ ቢመጡ ይሻላል ብሎ ነገሮችን በጣም ይሄ ሚኒማል ሊሆን ይችላል። ያው ዓለም አቀፍ አካሄድ ስለሆነ ሬቨኑ ማኔጅመንት ምንለው ዓለም አቀፍ አካሄድ ነው። ስለዚህ ትንሽ ከፍ ማድረግ ይጠበቃል። ግን በጣም አላግባብ እንዳይሆን ማሰብ ይፈልጋል። አገር ስለሚጎዳ ነው። አገር ይጎዳል። ስለዚህ እነዚህ አዘጋጆቹ ደግሞ ምን ያደርጋሉ? አይ ይሄ አሁን የአፍሪካ ዩኒየን ለምንድን ነው የማይቀረው ካልክ መቀመጫው እዚህ ነው እና በተለያየ መንገድ ብቻ አለ እዚህ። ግን ሌሎች አስባቸው ሌሎች ሪጂናል ብትል ሌላ ኢንተርናሽናል የኮንፈረንስ ጉዳዮች ግን አዘጋጆች ከበጀት አንፃር ማየታቸው አይቀርም። ስለዚህ እንዲህ ሲሆን ኢሹ እንዳይሆን ጉዳይ ሆኖ ከኛ ወደ ሌሎች ሀገሮች እንዳይሄድ ዋጋ ላይ በጣም መስራት አለብን ብዬ አስባለሁ። እና ትልቅ ጉዳይ ነው ያነሳው። ይሄንን በትክክል መመካከር ይፈልጋል። የሀገር ብራንድም ነው ባይዘው የሚያበላሸውና ይሄን ማሰብ አለብን ብዬ አስባለሁ። በተለይ በሆቴል ዙሪያ ያለውን ሌሎች እነዚህ እንግዲህ ቱሪዝም ባይዘው በጣም ሁሉን አቀፍ ለውጥ የሚያመጣ ነው። ሆቴል ብቻ ተብሎ አይደለም። አሁን ሆቴል ብቻ የሚያገኝ የሚመስለን በጣም ብዙ ነው። ኖ ትራንስፖርቱ ያገኛል። በትራንስፖርት ላይ የተሰማራው አትክልት የሚያመርተው ያገኛል፣ ይደርሰዋል። ባይዘው ዋቴቨር እነዚህ ቅርጻ ቅርጽ የሚሰሩ ያገኛሉ። መልቲፕል ነው ባይዘው ይሄ ባህላዊ ምንድነው ኢቨንት ምናምን ያላቸው ሬስቶራንት ያላቸው እና በጣም ቱሪዝም ማለት አንድ ላይ መጥቶ የሚፈስ አይደለም። ወደ ተለያየ ስትሪም ሄዶ መጨረሻ ኤንድ ይዞሩ እስከ መጨረሻው የሚደርስ ነው። ስለዚህ ያንን አስቦ ብዙ ተመሳሳይ ኢቨንቶች ተመሳሳይ የኮንፈረንስ ሁነቶች እንዲመጡ እንደው ተባብረን ብዙ ሳንፈልግ ተደጋጋሚ እንዲመጣ ይሄ የጄኔሬሽንም ኃላፊነት አለብን። ኦነስትሊ ብራንዳችን በጣም በውድነት ከታወቀ እንደ ኢትዮጵያ ብዙ ነገሮች እናጣለን እና ቢመጡ የተሻለ ነው። ስለዚህ እዛ ላይ የሆቴል ኦነሮችም ሚኒስትሪ ኦፍ ቱሪዝምም አሶሲዬሽኖችም ራሳቸው ሆቴል ኦነሮችም ቢያስቡበትና በደንብ መነጋገር ቢቻል። ሁለተኛ ሌሎች አሁን የምንለው ይሄ
እኛ ሸማ በደንብ ነው የምንሰራው እና ያንንም ደግሞ እንደው መጣ ተብሎ ባናስወድድ በዋጋው ብንሸጥ እና ብዙ መሸጥ ነው ሞር አትራፊ የሚያደርገን አገራችንንም ያስተዋውቅልና አንድ ይገዛ ይሆናል ግን ትንሽ ዋጋው ፌር መስሎ ከታየው 2 5 10 ለጓደኛው ይዞ ይሄዳል እና ይሄንንም አለመረዳት አለ እንደ ማህበረሰብም ደግሞ እንዲህ አይነት ኢቨንቶች ሲመጡ ተባባሪ መሆን እንግዳ ተቀባይነታችንን ማሳየት ለሆነ አካል በቃ አድርጎ አለመቁጠር ያገር ኢሜጅ እንደሆነ ማሰብ ስማችንን ነው ዓለም ላይ የምንሸጠውና ያንን አስቦ እንደው በደንብ ይሄ ኢቲካል ብንሆን ሚል ነው የኔ ሐሳብ እዚህ ላይ እንደ ሚዲያም እኛም የምንመክረው በተለይ በርካታ ሀገራት ከዚህ በፊትም ሲሞክሩት ነበር ምክንያቱም የአፍሪካ ህብረትን ጭምር ከኢትዮጵያ ለማስወጣት በርካታ ሙከራዎች ይደረጋሉ ከዚህ አንፃር እንደዚህ አይነት ጫናዎች በበዙ ቁጥር ሌሎች አማራጮችን የማየት እድሉ እየሰፋ ይመጣል ከዚህ በፊትም ስናነሳው ነበር መንግስትም እዚህ ላይ ትንሽ ቆፍጠን ያለ እርምጃ መውሰድ ይገባዋል ብለን እናስባለን ምክንያቱም በርካታ ያለዋጋቸው የሚሸጡ ነገሮች በበዙ ቁጥር የሚመጡት እንግዶች ውድ ነገር ለመግዛት የሚመጣ የለም ተመጣጣኝ ነገር ፍለጋ የሚሆን ነገር ነውና ከዚህ አንፃር መንግስትም የተሻለውን እርምጃ እንዲወስድ እንመክራለን ወደ ሶልም መለስ ወደ ተቋማቶች እንመለስና በርካታ ስራዎችን እየሰሩ እንደሆነ አውቃለሁ ቀደምም ስናነሳቸው ነበር ሆቴሉ ላይ የ19 ዓመት ልምድ ነበረ ከታች ጀምሮ በተለይ ከፍሮንት ዴስክ ጀምሮ እያደገ የመጣ እስከ ማኔጂንግ ዳይሬክተር ያደገው በርካታ ስራዎች አሉ አሁን በግል የጀመሩት ደግሞ የሊድዋይዝ ኃላፊነት የተወሰነ የግል ማህበር መስራችም ዋና ስራ አስፈጻሚ ምርሶኖት በስሩ በርካታ ስራዎችን ይሰራል እስኪ እናንሳው በተለይ ሆቴል ዘርፉ ላይ የሚሰሩ በርካታ ስራዎች ስላሉ ምን ናቸው እስካሁን ላነሳናቸው ስራዎችም የሚደግፍ ስራን እየሰሩ ነውና እስኪ እናንሳቸው ታንክ ዩ ሶ ሊድዋይዝ ምንድነው ዋና አላማው የሚሰራው በተለይ እነዚህ አገልግሎት የሚሰጡ ተቋማት ከውስጥ ተጀምሮ ወደ ውጭ የሚወጣ በቃ ቫልዩ አድ የሚያደርግ ነገር እንዲያመጡና አልቲሜትሊ ደግሞ ትርፋማ የሚሆኑበትን መንገድ ለማምጣት ነው ምንሰራው ይሄን ስንሰራ ግን እንግዲህ እኔ 19 ዓመት ስሰራ ጋፑን አይቼዋለሁ የት ጋ ነው እንደው ኦነሮቹ የሚቸገሩት የት ጋ ነው ስራ አስኪያጆች የሚቸገሩት የት ጋ ነው ከስተመሮች የሚቸገሩት የት ጋ ነው ሚለውን በደንብ አንደርስታንድ ለማድረግ ሞክረን ነው እነዚህ ሶሉሽኖችን ይዘን የመጣ ነውና የኛ ይዘናቸው የመጣናቸው አገልግሎቶች አንደኛ በሰራተኛ በኩል ከቅጥር ጀምሮ ያለ ከቅጥሩ ከተበላሸ ባይዘወይ አንዳንድ ጊዜ አሁን ሆቴል ላይ ባይዘወይ ለአገልግሎት ይሄ የተሰጠ ሰው ከመጀመሪያው ካላስገባህ መጨረሻ ላይ ማስተካከል በጣም ከባድ ነው ስለዚህ ሲገቡ ጀምሮ ነው ማስተካከል ያለብን እኛ ሆቴል ላይ ብቻ አይደለም ወደ ትምህርት ቤትም ሲገቡ ጀምሮ ማየት ይፈልጋል ሶ ራይት አቲቲዩድ ያለው በጣም ለሰርቪስ የተሰጠ እንዲሆን በጣም ጥረት ማድረግ ይፈልጋል ሶ ዛት ኢፌክቲቭ እንሆናለን ነው ሶ ይሄንን የተመለከተ የሚሰራ አንድ ጆፕሊንክስ የሚባል እንትናለን ፕላትፎርም አለን በዛ ለሆቴሎቹም ለአገልግሎት ሰጪ ድርጅቶች በሙሉ ሰዎችን እያሰለጠንም እንደገና ደግሞ ኢኩዊፕድ የሆኑ ሰራተኞችም መሪዎችንም ከፈላጊ ድርጅቶች ጋር ማገናኘት የምንሰራበት ጆፕሊንክስ የሚባላለን ያ ብቻ ግን አይደለም ይሄንን የያዝነው ከስልጠና ጋር ነው አሃ ለርኒንግ ይባላል ስለዚህ እዛ ላይ ይሄ አቲቲዩድ የምንለውን ሰርቪስ ማይንድ ሴት የምንለውን እና ደግሞ ፕሮፌሽናሊዝም ምንድነው የሚለውን በደንብ አሰልጥነን ሊደርሺፕ ምንድነው የሚለውን ሰርቪስ ሊደርሺፕ በተለይ ደግሞ አገልግሎትን መምራትና ሌላ ነገርን መምራት አንድ አይደለም ሶ ሰርቪስ ሊደርሺፕ ምንድነው ብለን እዛ ላይ በራሳችን ባገኘነው ልምድ በጣም የቀመርነው ለየት ያለ ትሬኒንግ የምንሰጠው አለ ሶ እሱን በደንብ አብቅተን ለድርጅቶች የማቅረብ ፕላስ ደግሞ ለድርጅቶችም እየሄድን ስልጠና እየሰጠን የተወሰነ ሰርቪሳቸው ላይ ማኔጅመንት ፊሎሶፊያቸው ላይ ሊደርሺፕ ስኪላቸውን ማሳደግ ላይ የምንሰራበት ነው ይሄ ሁለቱ ፕላትፎርም እና ሶሉሽን ግን ሁለቱ ላይ ብቻ ሰርተን አልቆምንም ሌላው ደግሞ ትልቁ ቻሌንጅ ምንድነው ካልከኝ ወደ ውጭ ያለው ጉዳይ ነው ስለዚህ ማርኬት ደግሞ እንዲመጣ ምን ማድረግ አለብን ነው ስለዚህ ማርኬቲንግ ላይ ይሄን ከሰራ የውስጥህን ካስተካከልክ በኋላ ደግሞ ለከስተመሮች ለይሄ አገልግሎትን ለሚፈልጉት መድረስም ሌላ ደግሞ የሚፈልገው ስኪል አለና ሴልስ ኤንድ ማርኬቲንግ ላይ በደንብ ሰፖርት እናደርጋለን ያ ብቻ ሳይሆን አሰልጥነን ቲሞችም እዛው ላይ ኢኩዊፕድ እንዲሆኑ ማድረግ
አት ዘ ሴም ታይም ደግሞ ራሳችንም ሆቴሎችን በመገምገም ኦብዘርቭ በማድረግ ይርሊ ፎሎ አፕ በማድረግ አመታዊ ይሄ ሎንግ ተርም ፓርትነር ነው ሞር ምን ፈልገውኛ ሎንግ ተርም የሆነ ፓርትነሮች አድርገን ሆቴሎችን በወር በሳምንት በሁለት ሳምንት ፎሎ አፕ እያደረግን ያ ጉዳይ በጣም ሰስተነብል እንዲሆን የማድረግ ላይ ነው የምንሰራው። አሁን ኢንዱስትሪው ተርኖቨር በጣም ነው የሚበዛበት። በዚህ ጊዜ እንደ ሊድዋይዝ አይነት አማካሪዎች በጣም ያስፈልጋሉ ያስባሉ። ዛት ሰስተነብል የሆነ ኮንሲስተንት የሆነ ወጥ የሆነ አገልግሎት ለመስጠት የሚያስችል ፕላትፎርም አለን እና ያንን እነዚህን ሰርቪሶች ከኛ ጋር ለሚሰሩ ሆቴሎች በደንብ አድርገን የምንሰጥበት ነው። እንደገና ደግሞ አገልግሎት እየሰጡ በደንብ አይታወቋሉ። ኒት ክሊን ሆኖ በቃ ሰዎች ኮምፎርታብል ሆኖ ሊያድሩባቸው የሚችሉ ሊመገቡባቸው የሚችሉ ሬስቶራንቶች፣ መኪናም ያከራዩ፣ ኬተሪንግ ያላቸው፣ ኢቨንት የሚያዘጋጁ እያሉ ግን ብዙ አይታወቁ። እነዚህ የሚታወቁበት አንድ ዋይዝ አድቫይዘር የምንለው እነዚህን ሁሉ የያዘ አንድ ፕላትፎርም ይዘን መተናል። ዛት በዛ ደግሞ እናስተዋውቃቸዋለን ማለት ነው እና ከውስጥ ጀምረን ወደ ውጭ ፕሮዳክታቸውን የሚሸጡበት የሚያስተዋውቁበት፣ ገበያቸውንም ሰስተነብል የሚያደርጉበት፣ ኢቭን ደግሞ ከስተመሮቹ እርስ በርስ ጥሩ ያገኙበትን አገልግሎት ለሌላው ሪኮመንድ የሚያደርጉበትን መንገድ አስተካክለናል። በዚህ መልክ እንግዲህ ምንችለውን ያህል ኢንዱስትሪው ላይ ኢምፓክት ለማምጣት እየሞከርን ነው። መልካም፣ በርካታ ጉዳዮችን አነሳን። እነዚህን ስናነሳ በተለይ የሆቴል ዘርፉ ላይ በርካታ ድጋፍን እንደሚያደርጉ ተመልክተናል። ላለፉት ዓመታት በርካታ ልምዶች አሉ ሆቴል ላይ የተሰራ አለ። የመጨረሻ እንድናደርገውና እርሶም ያለፈ ልምዶት ወደ ቀጣይ የኢትዮጵያ የሆቴልና ኢንዱስትሪ የቱሪዝም ዘርፉ ላይ ምን አይነት ራዕይ ይታዩታል? ምን አይነት ተስፋ አሉት? ምን ወደፊት ምን ይመጣል ብለው ያስባሉ? ከግሉ ዘርፍ ምን ይጠበቃል? ከመንግስትስ ደግሞ ይሄ ነገር የበለጠ እንዲያድግ ምን መደረግ አለበት የሚለውን አንሳ። ቅድም በሆነ መንገድ አንስቼልህ ነበረ። ይሄ ኢንዱስትሪ በጣም እንደ ደጋፊ ሆኖ ነው የቆየው። አሁን ላይ እንደ ፒላር መምጣቱ ዴፊኒትሊ ብዙ ለውጥ እንደሚያመጣ እንቅስቃሴዎችን በደንብ እያየን ነው። እንደ መንግስት እየተደረጉ ያሉ ጉዳዮችን እናያለን። ፖሊሲ አጽድቀዋል። አሁን በአዲስ የቱሪዝም ፖሊሲ ጸድቋል እና ከዚህ በኋላ እንግዲህ ብዙ ክትትል ድጋፍ ይደረጋል ብዬ አስባለሁ። ምን እንዲመጣ የሰርቪስ ኳሊቲ ከፍ እንዲል፣ ዓለም አቀፋዊ ይዘት ያለው ዓለም አቀፋዊ ስታንዳርድ ያለው ሆቴሎች እንዲሆኑ፣ ሬስቶራንቶች እንዲሆኑ፣ በተለይ በጣም የምንታማበትን ሴፍቲ፣ ሴኩሪቲ፣ ክሊንነስ፣ ሃይጂን፣ ሳኒቴሽን ምናምን የምንላቸው ጉዳዮች በቃ ኢንተርናሽናል ሌቭል እንዲመጡ መስራት በጣም ተገቢ ነው። አዘርዋይስ በዛው ብንለፋ በዛ ያው ነው የሚሆነው እና እዛ ላይ በደንብ ትልቅ ለውጥ ይመጣል ብዬ አስባለሁ። ሰርቪስ ኳሊቲው በዛ ልክ እያደገ እንዲመጣ አሁን በትኩረት ይሰራል ብዬ ጠብቃለሁ። ይሄን ደግሞ ለማድረግ ባለሙያው ላይ ትልቅ ስራ መሰራት አለበት። ይሄን ለመስራት በግሉ ዘርፍ የሚሞክሩ ብዙ ናቸው። እንደገና በመንግስትም ደረጃ ቱሪዝም ትሬኒንግ ኢንስቲትዩት፣ ሌሎችም ዩኒቨርሲቲዎች አሉ የሆቴል የቱሪዝም የሚያስተምሩ፣ ቲቬቶች አሉ፣ እነዚህ የቴክኒክና ሙያ ተቋማት አሉ። እነዚህን ሁሉ አስተባብሮ በደንብ በቃ ኳሊፋይድ የሆነ ባለሙያ እንዲወጣ፣ በተለይ ደግሞ መሪነት ላይ መስራት ያስፈልጋል። አልቲሜትሊ መሪው ሰርቪስ ኳሊቲውን ያመጣዋል። መሪነት ላይ ትልቅ ትኩረት ተሰጥቶ ቢሰራ ኖት ኦንሊ ለኛ ሀገር ሆቴሎች ብቻ አይደለም፣ እየወጡም ሊመሩ የሚችሉ ሰዎች ማፍራት አለብን ብዬ አምናለሁ። ያ እንዲመጣ በጣም በትኩረት አብሮ ተባብሮ መስራት ይፈልጋል። ለብቻ አይመጣም። መንግስትም ብቻ ይላምጣው ቢል አይመጣም። የግሉ ዘርፍን ብቻ ይልሁን ነው። የሆነ ማዕቀፍ ተዘጋጅቶ በደንብ ሊደርሺፑን ከፍ የሚያደርግ ስኪል አፕ የሚያደርግ በደንብ ያስፈልጋል ብዬ አምናለሁ። ይሄን ካላደረግን ምን ሀፕን ያደርጋል ካልከኝ ሆቴሎቻችን ላይ ልታየው የምችለው ወይ የኬንያ ማኔጀሮችን ነው፣ የህንድ ማኔጀሮችን ልታይ ትችላለህ፣ የሼፎችን ልታይ ትችላለህ። ለምን አልቲሜትሊ ባለሀብቱ ኮንሲስተንሲ ይፈልጋል፣ በሰርቪሱ ኳሊቲ የሆነ ነገር እንዲሰጥለትም ይፈልጋል። ከስተመሩም ደግሞ ያን ይፈልጋል። ቤት ሰርተህ አሳምረህ ኢንቨስት አድርገህ ምንም ጉዳይ ሰርቪሱ በጣም ሃይ ሌቭል ካልሆነ በሚፈለገው ሌቭል ካልመጣ
በዚህ መልክ መቀጠል አይቻልም። ያንን የሚያመጣው ሰው ነው። ስለዚህ ሰው ላይ ኢንቨስት መደረግ አለበት ብዬ አስባለሁ። ኢንፍራስትራክቸር ሰራን፣ አሁን ሰው ላይ እንስራ የሚል ነው የኔ ሐሳብ። ያ ከሆነ በደንብ መምጣት ይችላል። ኢትዮጵያ የምርም ደግሞ ከአፍሪካ ካሉ 5 ወይም 10 ቶፕ ዴስቲኔሽኖች የቱሪስት ዴስቲኔሽኖች የስብሰባም የዋቴቨር መዳረሻዎች አንዷ ትሆናለች ብዬ አምናለሁ። ያ እንዲሆን ነው እንግዲህ እኛም እየሰራን ያለ ነው። መልካም፣ በርካታ ጉዳዮችን አነሳን። እንግዲህ ስለሆኑ ከልብ አመሰግናለሁ። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እናንሳና እናጠቃለን። እኔ እንግዲህ ለቱሪዝም ቤተሰቡ በደንብ ማስተላልፈው በመንግስት በኩልም በለው በሆቴል ኦነርም በሰራተኛውም የቱሪዝም ቤተሰብ በለው ለዚህ በደንብ ማስተላለፍ የምፈልገው ቅንጅት ይፈልጋል ነው። ይሄ ኢንዱስትሪ ለብቻ ተሩጦ የትም አይደረስም የሚል አቋም አለኝ። ያየሁትም እሱን ነው። ስለዚህ ቅንጅት ይፈልጋል። ያንን ቅንጅት ደግሞ ፎርም ሰጥቶ በደንብ አስተካክሎ ኳሊቲን ሊያመጣ በሚችል የሀገራችንን የአገልግሎት አሰጣጥ ባህል ከፍ ሊያደርግ በሚችል ሌቭል መቀናጀት ይፈልጋል። ቅንጅት በጣም ይፈልጋል እና ያ ቅንጅት ደግሞ ትረስትን ማምጣት አለበት። በማን በኩል ነው ትረስት መምጣት ያለበት? አገልግሎትን በሚያገኙት በእኛ ኢትዮጵያን በመጎበኙት ቱሪስቶችም ጎብኚዎችም ተሳታፊዎችም ያን ትረስት ማምጣት አለብን እና ተቀናጅተን በከስተመሮች በኩል ትረስት እናምጣ። ብራንዳችን በደንብ ነው ከፍ የሚለው። ከዛ ቢዝነስ በጣም ዲፎልት የሚሆን የማይቀር ጉዳይ ይሆናል እና አገራችንም ከዚህ ደግሞ ትሩፋቱን ትወስዳለች ነው። እንደ ማህበረሰብ ደግሞ ከትምህርት ቤት ጀምሮ ስለ ቱሪዝም መነገር አለበት። ምን ያህል በጣም ቢገር ኢንዱስትሪ እንደሆነ በደንብ መነገር አለበት። ማህበረሰቡም ደግሞ የእንግዳ ተቀባይነቱ ኦልሬዲ ያለን ያንን በደንብ አክብረን አሁንም ባሉ በየትኛውም ጉዳይ ላይ መንገድ ላይ በመናገኘውም የትም ቦታ ቢሆን ሱቅ ያለን ወይ ታክሲ የምንሰራ ከሆነን ደግሞ ራይድም የምንሰራ ከሆነ እነዚህን የሚጎበኙንን አካላት በደንብ ብንቀበላቸው፣ ይሄ የማይሆን ነገር ባንጠይቃቸው፣ ይሄ በጣም ወሳኝ ነው ያስባሉና የእንግዳ ተቀባይነታችንን የምርም በየመንገዱም በስራ ቦታችንም ሁሉም ሰው ማሳየት ከቻለ ኢትዮጵያ በደንብ በጣም የሀብ መሆን ትችላለች። የቱሪስትም ሀብ መሆን ትችላለች። የተሰብሳቢም የቢዝነስ ትራቭለሩም ሀብ መሆን ትችላለች። ያልተነካ ብዙ ጉዳይ አለን ብዬ ነው ማምነው። ከልብ አመሰግናለሁ። ታንኪዩ። እኔም አመሰግናለሁ። ተመልካቾቻችን አርቲስት ቢዝነስ ካፌ ፕሮግራማችን በዛሬው ርዕሰ ጉዳያችን ሆቴልና ቱሪዝሙን አንስተን በተለይም ሀገራችን በሆቴልና ቱሪዝም ከ1 ቢሊዮን በላይ ዶላር በአመት ውስጥ የምታገኝበት ዘርፍ መሆኑን አነሳን። የሆቴል ዘርፎቹ በርካታ እድሎች እንዳሉት፣ በርካታ ሊስተካከሉ የሚገቡ በተለይ ደግሞ ከአገልግሎት አንጻር በርካታ ሊሰሩ የሚገባቸው ጉዳዮች እንዳሉ አቶ መልካሙ መኮንንን የአርቲስት ቢዝነስ ካፌ እንግዳ አድርገን ወደ እናንተ አቀረብን። ከቀሪ የአርቲስት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።